አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንደምን አላችሁ? ጨረቃዎቹ ዛሬ እንግዲህ ገብተዋል ማለት ነው። ላይቭ ላይ ገብተው ተሚፍታ ጋር እንግዲህ የያዙት አተካራ አይታችኋቸዋል። ለትንሽ ሰዓት ገብተው ነበረ ማለት ነው እና ፎ ያለ ቆይታ ነበራቸው ማለት ነው። በጣም ደስ ይላል። ያው ጭቅጭቃቸውን እንዳለ ሆነው ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ሚፍታህ እዚህ ጋ አሸንፋለሁ እያለ ነው ማለት ነው። ጨረቃዎቹን ሊያሸንፍ ኧረ ተምርህ ይቀራል። ተው ሚፍታህ ተው ተው፣ ይሻልሃል ብታርፍ አይሻልህም? እነሱ ተመጡ ማለት ነው። ማንም አያሸንፋቸውም። እና እንግዲህ ወደ ቅምጥሉ እንትን እያለ ነው ማለት ነው ብሩኬ ማለት ነው። እንግዲህ ቤኪም ሁሉም ነበሩ ማለት ነው። በጧት ገብተው ነበረ ማለት ነው። እንግዲህ ፏ ብትን እያሉ ነበረ። ሁላችንም አይታችኋቸዋል ብዬ አስባለሁኝ። ትንሽ ተጫውተው ወጥተዋል ማለት ነው። ቤታ እየተሸነፈ ነው ማለት ነው። እየተሸነፈ ነው። የለም ሀሳብ ላይ ነው። የጨረቃ ፋሚሊ አይችለውም ማለት ነው። እና በጉራ ገብቶባቸው ነው ማለት ነው። እንግዲህ ጉራውን እዚሁ ጋር ቻለው። እንግዲህ ምንም ማድረግ አይቻልም። መቀበል ነው ችለህ ማንኛውንም ነገር መቻል አለብህ። እና ለማንኛውም ማለት ነው ደስ ይላሉ እውነት ለመናገር ማለት ነው። አለ የለም የሆነ በቃ እንደዚህ የሚባሰሩን ነገር ምናምን ዩቱብ ቻናሉን 200,000 አስገቡኝ እያለ ነው ሚፍታህ። ከዛ አልፈልግም እኔ ካላስገባችሁኝም 2 ዩቱበር እንትን አለኝ አዋርዳለኝ እያለ እያሳያቸው ነው ማለት ነው። እንግዲህ አንድ ቤት እኮ ነው ያውቁታል መኖሩን እኮ እናውቃለን ማለት ነው። እና ስለዚህ ብታስገቡኝ ባታስገቡኝ የራሳችሁ ጉዳይ እያላቸው ነው ማለት ነው። ቤኪም ገብቶ ነበር ማለት ነው። ቤኪም ትንሽ አብስሎን ነበረ ማለት ነው። በነገራችን ላይ ሲበሳሰሉ በጣም ደስ ይላሉ እውነት ለመናገር ማለት ነው። እና ይሆናል አይደለ ፋሚሊ ያኔ አንድ ቤት ያላችሁ ይመስላችኋል። የሆነ በቃ አይደለ ስታይላቸው ምናምን አንድ ጋር። በነገራችን ላይ አሁን ላይ በጣም ይሄ የምንናፍቀው ጊዜ ነው። ምክንያቱም ዛሬ አይደለም እንኳን ጓደኛ ቀርቶ የሚታመን ዛሬ የእናት ልጅ ራሱ መታመኑ በጣም ከባድ ሆኗል ማለት ነው። እና ለማንኛውም እውነት ፈጣሪ ይህንን ያምጣልን ለሁላችንም ማለት ነው። እውነት እኔ በጣም የምፈልገው ነገር ቢኖር ይሄ ምኞት ነው። ምክንያቱም ሁላችንም እኔን የማስበው ማለት ነው ምን መሰላችሁ ልጆቻችን ወደፊት አሁን ያለንበት ጊዜ የራሳችን ጊዜ በኋላ ትንሽ እኛ እንትን ታልን በኋላ የሚመጣው ነገር ምን አይነት ነው ብዬ ነው የማስበው። እውነት ሀገራችንን ሰላም ያደርግልን፣ አንድነትን ያምጣልን፣ ፍቅርን ያምጣልን፣ እንደዚሁም መበሳሰልን አለለ በቃ ደስ የሚል ላይፍ የፈለግነውን ነገር ማግኘት ከምንፈልገው ሰው ጋር መገናኘት የምንፈልገውን ሰው ለማግኘት መሞከር ከሰዎች ጋር ያለን ቀረቤታ በጣም ደስ በሚል ሁኔታ እንደዚህ ማለት በጭቅጭቅ ባልሆነ ነገር በአተካራ ሳይሆን በቃ በጥሩ ነገር ፈጣሪ ያደርግልን። ያንን ደግሞ የሁላችንም ምኞት ነው ብዬ ነው የማስበው። እና ሁላችሁም ደግሞ ይሄ ምኞታችሁን ሲግለጡልኝ እኔም እውነት ለመናገር ማለት ነው በጣም ደስ ይላል እውነት ለመናገር ማለት ነው። እና እንግዲህ እኔ እውነት ለመናገር በጣም ደስ ይሉኛል አንድ ከሆነው ሰብሰብ ሲሉ ምናምን በጣም ነው ደስ የሚሉኝ። በፊት ታስታውሱ ከሆነ በነገራችን ላይ ሚፍታህ ወሎዎች ጋር ግሩፕ ነው እና በጣም ደስ ይል ነበር በፊት ያለው እንትን ማለት ነው። እና እንዴት መሰላችሁ አህመድ ወሎ አለ፣ ሚፍታህ አለ፣ ተውፊቅ ምናምን በቃ በጣም አንድ ጋር ሰብሰብ ሲሉ በጣም ደስ ይሉኝ ነበር እኔ እውነት ለመናገር ማለት ነው። በጣም ደስ ከምለው የሚለኝ ነገር ቢኖር አንድ ጋር ተሰብስበው የሚያደርጉት ነገር ምናምን በጣም ነው የሚያስደስተኝ ነበረ ማለት ነው። እና አሁንም እንደዛው ግሩባቸው ምናምን ደስ ይላል። እና ይሄ ነገር በጣም ነው ደስ የሚለኝ እኔ እውነት ለመናገር ማለት ነው። ግን አሁን ላይ ምንድነው እርስ በርስ መቀኛኘት፣ እርስ በርስ መጣላት፣ እርስ በርስ ያልሆነ ነገር መሆን፣ እርስ በርስ ማንፈልገው ሙድ ውስጥ መግባት፣ ማንፈልገው ነገር ውስጥ ማድረግ ያ ነገር በጣም ይደብራል እውነት ለመናገር ማለት ነው። እና እነኛ ነገሮች በጣም ያስጠላሉ፣ ይደብራሉ እንደዚህ አይነት ነገሮች ማለት ነው። እና ለማንኛውም ይህን ነገር ፈጣሪ ይጠብቅልን፣ ሀገራችንን ሰላም አድርጎ በቃ እንደዛው እንደ ድሮ እንደምናውቃት ኢትዮጵያን
በአንድ የምንበላባት፣ በአንድ የምንጠጣባት፣ በአንድ የምናወራባት፣ በአንድ የምንስቅባት፣ በአንድ የምንጫወትባት ያደርግልን ነው የምላችሁ። ሁላችሁም ፈጣሪ ሁላችንንም ሰላም አንድነትን ያምጣልን፣ ፍቅርን፣ መተሳሰብን ሁሉ ነገር ያደርግልን ብዬ ነው የማስበው እኔ በራሴ ማለት ነው። እና ፈጣሪ ይጠብቀን ለሁላችንም ነገር ለሁሉም ነገር ማለት ነው። እና ሁላችሁም ይሄን ነገር እንደምትመኙት ተስፋ አለኝ ብዬ ነው የማስበው። ምክንያቱም ሰላምን፣ ፍቅርን፣ አንድነትን የማይፈልግ ሰው የለም። ሁሉም የራሱ የሆነ አስተያየት አለው፣ የራሱ የሆነ ፍቅር አለው፣ የራሱ የሆነ በቃ የሚሄድበት መንገድ አለ፣ የራሱ የሆነው ማንነት አለው እና በቃ ያንን ነገር ያምጣልን፣ ሰላምን ያምጣልን፣ አንድነትን፣ ፍቅርን ሁሉ ነገርን ያምጣልን ለሁላችንም ማለት ነው። ፍቅርን መዋደድን ያምጣልን። ያን ነገር ነው የምንፈልገው እና አሁንም እነሱ በጣም ደስ የሚለኝ ነገር ያ ነው እነሱ ጋር ያለው ነገር ማለት ነው። በቃ ደስ የሚል ሙድ አላቸው። በአንድ ጋር ነው የሚሰሩት፣ በአንድ ጋር ነው የሚበሉት፣ በአንድ ጋር ነው የሚጠጡት እና በጣም ደስ ይላል እውነት። እና ፈጣሪ ልቦና ያለው ጓደኛ ይስጣችሁ ማለት መጥፎ ነገር የማያስብ ጓደኛ፣ ለብዙ ነገሮቹ በመልካም የሚያስብ ጓደኛ ይስጣችሁ ለሁላችሁም ነው የምለው እና ሁላችንም እንደዛ ነው የምመኘው ለሁላችንም ማለት ነው። አይከፋም ብዬ ነው እና ቤተሰብ ይመቻችሁ። ለማንኛውም ፈት እንበሉ እስከ መጨረሻ ወዳችኋለሁ። ሰብስክራይብ ያደረጋችሁ ላይክ እና ሸር አድርጉት። አንቺንም ልጃችሁንም ፕሮቫይድ ማድረግ የሚችለው ችግር የለውም እሰራለታለሁ እና እሱ ደግሞ ያው ምን መሰለ ቤኪ ትንሽ የራሳችን ጉድ በውስጥ ስለሚል በውስጥ እናወራለን። ችግር የለውም። እሺ አታስ አንቺ ምንድነው የምትቀባጥሪው? ዝም በይ በቃ እዛው ቤታችንን አመል እዛው ቤታችን ዝም አልኩኝ እኮ አትቆጣ። ታዲያ ለምንድን ነው እዚህ ይሄ እኮ ጠላት እኮ ነው። ጠላት ፊት ለምንድን ነው የምታወሪው? እሺ እየተቆጣኸኝ ነው እኮ ምን ሆነህ ነው ታዲያ? ዝም ብለሽ ስታወሪ ነው ታዲያ? ተይ በቃ ዝም በይ። አንተ ነህ ሲጀመር አያ ሚፍታ አንተ ነህ ድጋሚ እያጣላህን ያለው ያማል እንዴ? እኔ እኮ እያሳረኳቸው እኮ ነው። ኦኬ በቃ ርዕሱን ቀይር። የመጣ ነው ለሌላ ጉዳይ መስሎኝ። አሁን የዙፊን ጉዳይ ምን አልከን?